እኔ እርግጠኛ ሆኜ ምነግር የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌደራል ፖሊስ ውስጥ አሉ። የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ እሺ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ ህግ ውስጥ ነው ያሉት እነዚህ ሰዎች ገባ። እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌደራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌደራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለሁ የወጣ ነዳጅ ከጅቡቲ ገባ። ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደ ማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡን። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ ሄጄ አይቼው አላውቅም። ዱግዳ ላይ እርሻ አለኝ አይቼው አላውቅም። ጀጁ ላይ እርሻ አለኝ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ የሰው ደም የሚያፈሱ መኪና እያገቱ ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ። ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው ወስዱ ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰርኩትን ነዳጅ አልወሰርኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባት የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት ገባ። እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረኩባት? ገባ። እኔ ይሄንን የሰሯቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ። እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ። ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌደራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ተነስቼ አልፖስትም። ምክንያቱም እግዚአብሔር ከመዘገበልኝ እግዚአብሔር ካየልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበላቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ።
ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይሄንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለምሳሌ እኔ እዚህ ጋር ብነግር ማለት ነው ቀጥሎ ምናወራ ይሆናል ስለሱ ጉዳይ አሁን አላነሳም። ቶ በኋላ እያወራን ስንሄድ አነሳለሁ። ውሃ መውሰድ ካለብሽ ውሰጂ። አንዴ ኮፒ ሊንክ አድርጉት። እኔም ውሃ ላምጣ 1 ደቂቃ። እስከዛ በፊትም ስራ ነበረኝ። ከአገር ውጪ ደቡብ ሱዳን ሰራ ነበር፣ ኡጋንዳ ሰራ ነበር፣ ታንዛኒያ። ባለቤትሽ ነው ያገኘሽው? ኡጋንዳ ነው ውጪ ነው ያገኘው። አዎ በራሴ መንገድ ነው ውጪ ወጥቼ እየሰራው። እሱ ዩጋንዳ ላይ የፕሬዝዳንቱን ጠባቂዎች ያሰለጥን ነበር። እሱ ስፔሻል ፎርስ ኮማንዶ ነው ያሰለጥን ስለነበር እዛ ነው የተዋወቅ ነው እንጂ ከሀገር የወጣሁት ራሴ ነኝ። ስሰራም የነበረው በራሴ ነበረ። ከዛ ተዋወቅን። ግን ብዙ አገራት እየሄድኩኝ ስሰራ ስለነበረ መጨረሻ ላይ እንግዲህ ከሱ ጋርም ከተጣመርን በኋላ የሼር መጠናችን ከፍተኛ ሆነ፣ ጨመርን። እንደገና እኔ ደግሞ ገንዘብም ወደ ኢትዮጵያ አስቀምጥ ነበር። ያው ምንም ቢሆን ኢትዮጵያዊ ታውቃለህ፣ ሁሌም ዜግነቱንም ቢቀይር ምንንም ቢቀይር ኢትዮጵያዊነቱን አይተውም። ሁሌም ኢትዮጵያ ሲያገኝ ገንዘብ እዛው ሳይሆን እቺን ነገር አገሬ ላይ የሚል ሐሳብ ደግሞ ካለ ልታጠራቅም የምትችለው ለዛ ይመስለኛል። አዎ ታስቀምጣለህ። አገር ቤተሰብም አለና ቤተሰብም ስላለኝ አስቀምጣለሁ። ኢትዮጵያ በተወሰነ መልኩ ማምጣት የምችለውን ያክል ማለት ነው። ከዛ በኋላ ግን ባለቤቴን ካገባሁኝ በኋላ መጀመሪያ ጉዞ ያደረግነው ወደ ቻይና ነው። ስራ ነበረው። ቻይና ሄድን። ከቻይና ደግሞ ሞዛምቢክ፣ ከሞዛምቢክ ጣሊያን፣ ከጣሊያን ደብሊን አየርላንድ ተጠቃለን መኖር ጀመርን። ከዛ በኋላ የኤቨን ኩባንያ 50% ባለሼርነቴንና የግሌን ኤቨን ኩባንያ 35% ባለሼርነቴ እዛ ላይ ሆነ ማለት ነው።